ትውልድ በቅብብሎሽ ይሰራል። የዛሬው ትውልድ ከትናንቱ የሚማረው ብዙ ነው። የነገውም እንዲሁ ከዛሬው ብዙ ይማራል። ሰላም እንዴት አላችሁ ክቡራን ተመልካቾቻችን? በፋና ሚዲያ ኮርፖሬሽን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የትውልዶች ወግ የተሰኘው መሰናዷችን ተጀምሯል። እንግዲህ ዛሬ የምንገኘው የካቲት መባቻ ላይ ነው። የካቲትን ስናነሳ ደግሞ የካቲት የጥቁሮች ወር ነው። ከዛም ባሻገር ደግሞ የካቲት ላይ ትልቁ ለጥቁር ህዝቦች እንደ ድል የሚቆጠረው የአድዋ ድልም በዚሁ የካቲት ወር ላይ የተመዘገበ ነው። የዛሬው የትውልዶች ወግ ውይይታችንም ፓንአፍሪካኒዝም እሳቤ ምንድነው? ፓንአፍሪካኒዝም በአፍሪካ አንድነት ድርጅት ውስጥ፣ ፓንአፍሪካኒዝም በአፍሪካ ህብረት ውስጥ እንዴት እየተገለጸ ነው የሚሉ ጉዳዮች ላይ ያተኮረ ነው የሚሆነው። በዚህ ጉዳይ ላይ ደግሞ ከኛ ጋር ለመጨዋወት ለማውጋት እዚህ ስቱዲዮ እንግዶችን ጋብሻለሁ። እንግዶቼ መኮንን ከተማ ይፍሩ የአፍሪካ አንድነት ድርጅትን በመመስረት ሂደት ውስጥ የሞኖሮቪያና የካዛብላንካ ግሩፕን ወደ አንድ ያመጡት እውቁ ዲፕሎማት፣ አዲስ አበባም ኢትዮጵያም የአፍሪካ አንድነት ድርጅት መቀመጫ እንድትሆን ያደረጉት፣ የአፍሪካ ቻርተርንም ያረቀቁት የታዋቂው ዲፕሎማት ከተማ ይፍሩ ልጅ መኮንን ከተማ ይፍሩ በአባቱ ዙሪያ የአባቱን ህይወት ታሪክ ጽፏል። በፓንአፍሪካኒዝም ዙሪያም ለወደፊቱም ሊጽፍ የሚያስበው ብዙ ነው። እሱ አንዱ እንግዳችን ነው። ሌላው ኤርሚያስ ጉልላት ይሰኛል። ኤርሚያስ ጉልላት በፓንአፍሪካኒዝም ዙሪያ የተለያዩ መጽሐፎችን ጽፏል፣ አርቲክሎችንም እንዲሁ። ሌላኛው እንግዳችን ማሪያ ማሞ ናት። ማሪያ ማሞ በአዲስ አበባ ዩኒቨርሲቲ ውስጥ የሶስተኛ ዲግሪ የአፍሪካን ስተዲስ ተማሪ ናት። ፓንአፍሪካኒዝም ላይም የተለያዩ እንቅስቃሴዎችን ታደርጋለች። እንግዶቼ ለወጉ ለጨዋታው እዚህ ስቱዲዮ ስለተገናኘን ከልብ ነው ማመሰግነው። ስለተገናኘን እናመሰግናለን። መልካም። ሁላችሁም በፓንአፍሪካኒዝም ዙሪያ ላይ የሰራችሁት ያላችሁት ስራ አንቱ የሚያስብል ነው። ለጨዋታ እንዲመቸን ግን አንቺ እያልኩ በቀጥል ብትፈቅዱልኝ ምን ትላላችሁ? መኮንን ወደ አንተ ልመጣ ነው። ወደ ኋላ ለወስድ ነው በምናብ ከ18ኛው እስከ 19ኛው ክፍለ ዘመን የፓንአፍሪካኒዝም እንቅስቃሴ የተጀመረበት የፓንአፍሪካኒዝም አባቶች ተብለው እነ ዱቦይስ እነ ማርከስ ጋርቬ ለዚሁ እንቅስቃሴ ትልቅ አስተዋጽኦ ያበረከቱበት ጊዜ እንሂድ ወደ ኋላ በምናብ ስለ ፓንአፍሪካኒዝም እሳቤ አጀማመር አውራን እስኪ። ያው እንደሚታወቀው ጥቁሮች ነፃነት ባልነበረባቸው ጊዜ ነው። በዛ ጊዜ ነው ይሄ እንግዲህ እሳቤ የመጣው። ምንድነው ነፃነት ለማምጣት ጥቁሮችን አንድ ለማድረግ በራሳችን ሀሳቦች የራሳችንን ህይወት እንድንኖር አይነት እሳቤ ነው እና እነዚህ ምሁራን አሁን ያልሻቸው ያንን አምጥተው እስከ ከካሪቢያን ድረስ ከአሜሪካ ድረስ ተጀምሮ እስከ አፍሪካ ድረስ መጣ። እነ ጆሞ ኬንያታ እነ ኳሜ ንክሩማ ሀሳቡን ይዘው ይኸው የአፍሪካ አንድነት ድርጅት ሁሉ እንዲመሰረት ጥያቄ ተጠየቀ እሳቤ ነው። እሺ ኤርሚያስ፣ የፓንአፍሪካኒዝም እሳቤ የበለጠ እንዲጨምር እንዲቀጣጠል ደግሞ የአድዋ ድል ኢትዮጵያ በወቅቱ የፋሽስት ጣሊያን ላይ የተቀዳጀችው ድል የጥቁር ህዝቦች ይችላሉ፣ ያሸንፋሉ፣ ነፃነታቸውን ማረጋገጥ ይችላሉ የሚለውን መልእክት ለመላው ጥቁሮችና ለዘራ ጥቁሮች የተላለፈበት ጊዜ ነበረ። ይህ የአድዋ ድል በፓንአፍሪካኒዝም እንቅስቃሴ ላይ ምን ጨመረ የሚለውን ደግሞ እናውራ። ፓንአፍሪካኒዝም የተመሰረተው በ1883 ቺካጎ ላይ ነው። ማለት በዛን ጊዜ የሃይማኖት ሰዎች ነበሩ ፓንአፍሪካኒዝም ላይ ቢሾፖች፣ ሜቶዲስት ቸርች ያሉ እና በመቀጠል ግን በ1900 ሲመሰረት በለንደን ሲልቪስተር ዊሊያም ሲመሰርተው አድዋ ነው መነሻቸው። ምንድነው? መጀመሪያ ዝም ብሎ በማኒፌስቶ ደረጃ ነበረ ንቅናቄው። በኋላ ግን አድዋ በ1896 ኢትዮጵያ ስታሸንፍ ወይም በእኛ አቆጣጠር በ1888 ዘ ስፕሪንግ ቦርድ ፎር ፓንአፍሪካኒዝም ነው የሚባለው አድዋ ያውም የበለጠ እንዲቀጣጠል አደረገው። ይህ ማለት ምንድነው? የነጮች የበላይነትን በአድዋ ኢትዮጵያ ስታሸንፍ
የነጭ የበላይነት ወደቀ ማለት ነው። እና ደግሞ አብሮ በ1884 እስከ 85 የበርሊን ኮንፈረንስ ተካሂዶ ነበር እነ ቢስማርክ እና 14 ሀገሮች። ስለዚህ አድዋ ያንን ሁሉ በርሊንም ጉባኤን ጣለ። እንደገናም ደግሞ የቅኝ ግዛትን የነጮችን የበላይነትም አፈረሰ። ስለሆነም አድዋ በጣም ለነ ዱቦይስ እንደገና ብላይደን የሚባልም ነበር የጥቁሮች ማንነት ላይ የሚያጠና ሌሎችም አፍሮ አሜሪካንስ በካሪቢያን የሚኖሩ በአፍሪካ ደግሞ የዛኔ ተማሪዎች ነበሩ የተወሰኑ እንደገና ላይቤሪያ የመጡም ነበሩ። በ1847 ነፃ ብትወጣም አሜሪካ ጋር ግንኙነት ያላት ነው ላይቤሪያ። እና ግን አድዋ ሁሉንም ትኩረት ወደ ኢትዮጵያ እንዲያደርጉ አደረጋቸው። ስለዚህ ቤንቶ ሲሊቫን የሚባል የአይቲ ተወላጅ ዳግማዊ ምኒልክን ወክሎ በዛ ጉባኤ ተገኘ። ይህ ማለት ምንድነው? ራሱ የፓን አፍሪካኒዝም የመጀመሪያው ጉባኤ ለኢትዮጵያ ነው ትልቅ እንትን የሰጠው ምስጋናና ክብር ሰጥቶ የመሪውን ዳግማዊ ምኒልክንና ለኢትዮጵያ ትልቅ ክብር በመስጠት ነው ጉባኤው የተከፈተው። በዛን ጊዜ የሚመራው ኢትዮጵያ አዘን ላይ ስለሆነች ማለት በአድዋ ሰዎች ስለሞቱ 7 ዓመት ያህል አድዋ አልተከበረም እንደምታውቁት። እና በወቅቱ የኢትዮጵያ ልኡካን እንዲመጡ የጋበዘ ቤንቶ ሲሊቫን ሲመጣ እኔ በቃ የኢትዮጵያ ተወካይ ነኝ ማለት ጀመረ። ኢትዮጵያ ምንድነው ሁልጊዜ ከዛም በፊት ደግሞ ኢትዮጵያኒዝም የሚባል ፊሎሶፊ አለ። ዛፕሲኒያን ቸርች የሚባል በ1808 ኒውዮርክ አለ እና ያ ሙቭመንት አርለም ሬኔሳንስ ደግሞ የሚባል በነ የዱቦይስ እና የማርከስ ጋርቤ ተከታዮችና አንተም ደግሞ ነበር የማርከስ ጋርቤ ኢትዮጵያ ታበጽዶ ያብ እግዚአብሔር ወይም ኢትዮጵያ ስትሪች አራንድ ቱ ጎድ የሚል እና ያ ሁሉ እንትን እንዲጎላ ነው ያደረገው። አድዋ አቀጣጠለው ስንል አገሪቷ ራሱ እንትኗም ዜና መዋዕሎቿ መፈተሽ ጀመሩ እና ነጭ ደግሞ እንደሚሸነፍ አበሰረ። ስለዚህ ለአፍሪካ ብቻ ሳይሆን ለእስያም ለላቲን አሜሪካም ሀገሮች ሁሉ እንትኑ አድዋ አስተዋጽኦ አድርጓል። ለፓን አፍሪካኒዝም ደግሞ መሰረት ነው የሚባለው ለዚህ ነው። እሺ ማሪያ ወደኋላ ወደፊት እየሄድን ነው የምናወራው። ዛሬ ላይ የፓን አፍሪካኒዝም መገለጫ አንዱ ኢኮኖሚያዊ ነፃነትን ማወጅ ይመስለኛል። ለዚህ ደግሞ አፍሪካ 2063 አጀንዳ ብላ በአፍሪካ ህብረት የተነበየችው ነገር ራሷን ልታየው የምትወደውን ቦታ ራዕይ ሰንቃለች። የዚህ ዘመን ፓን አፍሪካኒዝም መገለጫ ምንድን ነው? አጀንዳ 2063ንም አንስተን እናውራ። ጥሩ። አጀንዳ 2063 እንግዲህ አፍሪካ ህብረት በሰባት ትላልቅ አስፓይሬሽንስ የምንላቸው ትልቅ ጎሎች አሉት። በዛ ስር ደግሞ ትኩረት የሚሰጣቸው 15 ያክል ልዩ ትኩረት የሚያገኙ ስራዎች አሉ። እነዚህ ሁሉ ምንድነው ወደ የት ነው የሚያመሩት? የኢኮኖሚ ነፃነት፣ የፖለቲካ አንድነት፣ የማህበረሰቡ ከድህነት ተላቆ የተከበረና ፕሮስፐረስ የብልጽግና ኑሮ መኖር የሚችልበትን የወደፊት ዕጣ ፈንታ የተዘረጋበት ትልቅ እቅድ ነው። እዛ ላይ አሁን አንዱ የአፍሪካ ትልቁ የኮንቲኔንታል ፍሪ ትሬድ ኤሪያ እሱ አንዱ አሁን ላይ በጣም በስፋት እየተሰራበት ያለበት ትልቁ ፕሮጀክት ነው። ያም ደግሞ ለምንድነው? ንግድ በጣም ወሳኝ ነው ለኢኮኖሚ ዋልታ ትልቁ ንግድ ስለሆነ አፍሪካ አህጉራት ከኮሎኒያሊዝም በፊት የነበራቸው የንግድ ስርዓት ነበረ። ያ ስርዓት ኮሎኒያሊዝም ሲመጣ ተበጣጠሰ። ከዛ ሀሳብ በመነሳትም ነው ያንን ከዛ የበለጠ አሻሽሎ ኮንቲኔንቱን የማስተሳሰር ስራ የሚሰራው። ኢኮኖሚ ነፃነትን ደግሞ ስታነሺ አንዳንዴ ምን ይፈጠራል? ኢኮኖሚ ለመገንባት ቀድሞም ኢኮኖሚ ያስፈልግሻል፣ አቅም አለ ያስፈልግሻል። ስለዚህ ይሄንን አቅም በብዛት አገራት የሚያገኙት ካደጉት አገራት ከለሙት አገራት እንደገና የመለመን የመረዳት ሁኔታዎች አሉ። በእኛ ትውልድ ያየነው ትልቁ ብስራት የምንለው አንዱ ገርድ የህዳሴ ግድባችን ነው። በብዛት እንደ ዳግማዊ አድዋ ብለን የምንጠራው ግድባችን ይሄ አገር አቀፍ ጉልበት እና
ከጀግንነትን የጠየቀ ትልቅ ስራ ስለነበረ ነው። ያም ምንድነው ያደጉት ሀገሮች ለዚህ ፕሮጀክት ድጋፍ ከልክለው በነበረ ሰዓት እችላለሁ በራሴ አቅም እችላለሁ የሚለውን ኢትዮጵያ ያሳየችበት እንደገና የባለፈውን የአድዋውን ድል እንደገና የደገመችበት አጋጣሚ ነው። ስለዚህ ለአሁንና ለወደፊቱ ትልቅ የሚነሳና የሚዘከር ድል ነው። እኔም አንቺም ሁላችንም የተሳተፍንበት ፕሮጀክት ነው ማለት ይቻላል እና ይሄ አንዱ ይህን ትውልድ የሚወክል ነገር ነው ብዬ ነው የማስበው። እሺ መኮንን፣ ወደኋላ ደግሞ ልንመጣ ነው። ስለ አፍሪካ አንድነት ድርጅት ምስረታ እናንሳ። ተራማጆች ትናንት ላይ ሆነው ዛሬን አሻግረው ማየት የቻሉ እነሱን የምንዘክራቸው ምስረታውን፣ አላማውን፣ እነዚህን ጀግኖች ደግሞ እናንሳ። እንግዲህ መጀመሪያ ሀሳቡን አህጉር ውስጥ ያመጡት ኳሜ ንክሩማ ናቸው። እሳቸው ካሳብላንካ ቡድን የሚባለውን መሰረቱ። እዛ ውስጥ የነበሩት ፕሬዚደንት ሴኩ ቱሬ፣ ሞዲቦ ኬይታ የማሊ፣ የግብፁ ገማል አብደል ናስር እና የአልጄሪያ ደንቤላም ነበሩበት። እነሱ ሀሳቡን ሲያቀርቡ ያው እንትን ነበር፣ አለመስማማት ነበረ። ዛሬ ይሁን ወይም በአንዳንድ ቅራኔዎች እነዛ ያልተስማማሉና አብዛኛዎቹ በዛኛው በኩል ደግሞ ሆኑና ለምሳሌ ላይቤሪያው ዊሊያም ታብመን፣ ናይጄሪያ ታፌዋ በሌዋ፣ እነ ኒሬሬ ጭምር ሞንሮቪያ ቡድን የሚባል መሰረቱ። አሁን ያንን መስርተው ሀሳባቸው ላይ በጣም ጠነከሩ፣ ሁለቱም ጠነከሩ እና ብዙ ነገሮች ደግሞ ተፈጠሩ መካከል። ብቻ ለማንኛውም አህጉራችን ለሁለት ተከፍላለች በእነዚህ ቡድኖች እና ኢትዮጵያ ትልቅ ስራ ሰራቻለ በንጉሱና ውጭ ጉዳይ ሚኒስትራቸው አባቴ እነዛን ቡድኖች አንድ ላይ የማምጣት ሂደቱ በጣም ዲፕሎማሲው ትልቅ ነበር። በንጉሱም በውጭ ጉዳይ ሚኒስትራቸውም እና እነዚህን ቡድኖች አምጥቶ እዚህ ሀገር እንዲሰበሰቡ አድርጎ የአፍሪካ አንድነት ድርጅት የተወለደው በዛ ሁኔታ ነው የተወለደው። መኮንን፣ በወቅቱ ሁለቱን ቡድኖች በማስታረቅ በኩል ስማቸው የሚነሳው ደግሞ ከአጼ ኃይለ ሥላሴ ጋር አብረው በመሆን የወቅቱ የውጭ ጉዳይ ሚኒስትር የነበሩት የአንተም አባት ከተማ ይፍሩ ናቸውና የእሳቸውን ስኬት ካንታፍ መስማት ፈለኩኝ። የእሱ ትልቁ ሚና ምንድን ነበር? ብዙ ጊዜ አይነገርም። ይሄ ኢትዮጵያ የሞንሮቪያ ቡድን አባል ነበረች። ለምን ብዙም አነቃነቅም እኛ በዚህ በኮንቲኔንታል ፖለቲካ ውስጥና ጠንከር አድርገን እንድንገባ ያደረገው አቶ ከተማ ይፍሩ ነው። ንጉሱን አማክሮ ከዛ ወጥተን አስታራቂ ልንሆን የገባነው እዛ ነው እና ስራው ብዙ ነበር የእሱ ስራ። ሞንሮቪያ ቡድን ስብሰባ ሄዱ 62 በፈረንጆች ግሪጎሪያን 1962 ላይ እዛ ሌጎስ ነበር። እዛ ሄዶ እነሱን አስማምቶ አዲስ አበባ ስብሰባቸውን እንዳደረጉ አደረገ። እንደገና ደግሞ የካሳብላንካ ቡድኑን ለማግባባት ፕሬዚደንት ሴኩ ቱሬ እና ዲያሎ ቴሊ በጣም ወዳጆቹ ናቸው። እነሱን እንጥራ ብሎ ንጉሱን ሲጠይቃቸው እሳቸው ፈቀዱ። መጡ። ንጉሱን እና እሱ ቁጭ ብለው አማከሯቸው ፕሬዚደንት ሴኩ ቱሬ። ለምን ይሄ ያለው ሁኔታ አፍሪካ ውስጥ መጥፎ ቦታ እየደረሰን ነው እና ይህን ነገር ብናቆም ይሻላል ሲባል እሳቸው አመኑ። ምን ተባለ? ከዛ በኋላ አቶ ከተማ ይፍሩ በየአገሩ እየሄደ እነዚህ መሪዎች እያነጋገረ ምንም ልዩነት ቢኖራቸው ትልቅ ልዩነት ነው ደግሞ ትላልቅ መሪዎች ናቸው። እነ ኳሜ ንክሩማ፣ ፕሬዚደንት አብማን ፌት ቦኝ የሚባሉ ትላልቅ ሰዎች ናቸው ያሉ እና እነሱን አግባብቶ የማይስማሙ ሰዎችን አዲስ አበባ እንዲመጡ አድርጎ እንዲመሰረት ተደርጓል። እንግዲህ እሳቤው እንግዲህ 2 ዓመት በፊት አሁን ለምሳሌ አባቴ አፍሪካኖች በራሳቸው እንትን ችግሮችን እንዲፈቱ የተባለው መፍትሄ እንዲያገኙ ለራሳቸው የሚል ነበር አንደኛው። ግን ትልቅነቱ አንድነት፣ የአፍሪካ አንድነት ያው በስሙ የአፍሪካ አንድነትን ለማስገኘት ነው። ሌላው ደግሞ የአፍሪካ አህጉርን ነፃነት ላይ የተመሰረተ ነው። ለምን አሁን ለምሳሌ ኢትዮጵያ ብዙ ረድታለች፣ ጋና ረድታለች። ሁሉም በተናጠል አይሰራም። አንድነት ነው የአፍሪካ እንዲህ ከኮሎኒያሊዝም እንድንወጣ ያደረገን
የአፍሪካ አንድነት ድርጅት በጣም ረድቷል እዛ ላይ። ኤርሚያስ ይህ የአፍሪካ አንድነት ድርጅት በወቅቱ የተወሰኑ ሀገራት ምንም እንኳን ከቅኝ ግዛት ነፃ የወጡበት ጊዜ ቢሆንም በቅኝ ግዛት ስር የነበሩ ሀገራት ስለነበሩ ሲመሰረት እነሱን ነፃ እንዲወጡ ማገዝ እንዲሁም ደግሞ የግዛት ሉዓላዊነትን ለማረጋገጥ በማለም ተመስርቷል። ከዛ በኋላ ግን ሽግግር አድርጓል ወደ የአፍሪካ ህብረት በ2002 ሂደቱ ሽግግሩ ምን ይመስል ነበረ? የአፍሪካ ህብረትስ ይዞት የተነሳው ዓላማ ምንድን ነበር የሚለው እናውራ። የተለያዩ አካሎች ይዞን የመጣው ፓን አፍሪካን ፓርላመንት የሚባል አለው። ኢኮኖሚክ ሶሻል ኤንድ ካልቸራል የሚባል ብዙ እንትን ነው የያዘው። ልክ እንደ አውሮፓ ህብረት በአዲስ መዋቅር እንደ አውሮፓ ህብረት አዳዲስ እንትን ይዞ እንዲመጣ ነው የሆነው። ብዙ አካላት ይዞ ግን በአንቀጽ እኩል ናቸው። አንቀጽ 33 ነው ሁለቱም የያዙት አርቲክል። ወይም ቻርተሩ ወይም ዘ ኮንስቲቲዩቲቭ አክት ኦፍ አፍሪካ ዩኒየንም 33 እንትን ነው የያዘው እና ያ ነው እንትኑ በአዲስ መንፈስ መምጣት ነው። ግን ያው የሚረከበው አፍሪካ ዩኒየንም ኦኤዩን ነው የተረከበው። ሁለቱም ኢንስቲትዩሽናል ኦርጋናይዜሽን ናቸው። ፓን አፍሪካኒስት ኦርጋናይዜሽን ሆነው ነው የመጡት። እሺ ማሪያ፣ አንቺ የአፍሪካን ስተዲስ የሶስተኛ ዲግሪ ተማሪ ነሽና እዚህ ላይ በደንብ ተጨማሪ ነገር ብትነግሪን። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ሲሸጋገር ምን ዓላማን አንግቦ ነው? አፍሪካ ህብረት ላይ ምን አዳዲስ ጉዳዮች ተጨመሩ የሚለውን እናውራ። እንግዲህ ያው የዋና የመጀመሪያ ዓላማው የነበረው የፖለቲካ ነፃነት ማለት ነው። ኮሎኒያሊዝም ነፃ ማውጣት ነው አገሮቹን። ደቡብ አፍሪካ መጨረሻ ነፃ ከወጣች በኋላ የሁሉም አፍሪካ ቅኝ ግዛት የነበሩ ሀገራት ነፃነታቸው ተረጋገጠ። አንዱ ትልቁ ዓላማ ተመታ ማለት ነው። ሁለተኛም ኤርሚያስ እንዳለው እነዚህን ሁሉ አገራት በአንድ ተቋም ስር የማሰባሰብ እሱ ትልቁ ሌላ ዓላማ ነው የነበረው። ነገር ግን በሰዓቱ ምንድነው ኮሎኒያሊዝም ካበቃ በኋላ ወደ ኒዮ ኮሎኒያሊዝም ሆኖ ተመልሶ መጣ ማለት ነው። ቀጠለ። እነዚህ በቅኝ ግዛት የነበሩ አገሮች ከቅኝ ገዢ አገሮቻቸው ጋር በተለያየ መንገድ ያው ግንኙነታቸውን ቀጥለው የኢኮኖሚ ቅኝ ግዛቱ በሰፊው ቀጥሎ ነበረ። ስለዚህ ያንን ለማስቆም ነው ያሰበው የነበረው እና በተለያየ መንገድ ራስን የማጠናከር በኢኮኖሚም ራስን የማፈርጠም ሐሳብ ይዞ ነበረ የተነሳው። ቅድም ያወራናቸው ግቦች፣ ዓላማዎች ሁሉ ከዚህ ጋር ተያይዘው ነው ያለው። ስለዚህ ወደ ኢኮኖሚ ላይ የመስራት የበለጠ ትኩረት አድርጎ ነው። መኮንን፣ የአፍሪካ አንድነት ድርጅት በነበረበት ሰዓት ያሳካቸውን ስኬቶች ደግሞ እናንሳ እስኪ። ትልቁ ነገር ይመስለኛል መሪዎች ቁጭ ብለው አንድ ቦታ ላይ ተሰብስበው እንኳን ሀሳብ መቀየሩ ትልቅ ነገር ነው። እንደገና ደግሞ የግጭቶች ጉዳይ በአህጉር ውስጥ በነበረ ጊዜ እንደነ አልጄሪያ፣ እንደነ ሞሮኮ፣ ኮንጎም ላይ ተሰርቷል፣ ናይጄሪያ ተሰርቷል። እኛም ጋር ሶማሊያ እና ኢትዮጵያ ጦርነት በነበረን ጊዜ እና በጣም የፓን አፍሪካኒዝም ስሜት የጋለ ስለነበረ በዛ ሰዓት እስከ 10 ዓመት ጥሩ ተነቃንቋል። ብዙ ነገሮች አይተንበታል፣ ተሳክተዋል ብዬ አስባለሁ። ግን ያው መጨረሻ ላይ ደግሞ መሪዎች ይቀየራሉ፣ አይዲዮሎጂ ይቀየራል። አሁን እኛ ሀገር ውስጥ የሶሻሊዝም ኮሚኒዝም መጣ። የሀገራችን እሴቶችና የፓን አፍሪካኒዝም እንደማራመድ እዚህ ላይ እንደማተኮር ሌላ ቦታ ውስጥ ገብተናል። ሌላም ሀገሮች በወታደሮች መንግስት ተገልብጠው አሁን ለምሳሌ እነ ኳሜ ንክሩማ ሁሌ እኮ መቀጠል የለባቸውም፣ ግን ሀሳባቸው የዚህ ፓን አፍሪካኒዝም ሀሳብ ቢቀጥል እንዴት ጥሩ ነበር ብዬ አስባለሁ። ለምን እሳቸው የነበራቸው ሀሳብ ሌሎቹም የነበራቸው ሀሳብ ያ በየመንግስታት ውስጥ ቢቀጥሉበት የት በደረሰን ብዬ አስባለሁ። እና ብዙ ነገር ተደርጓል ብዬ አስባለሁ። እሺ ኤርሚያስ፣ የአፍሪካ አንድነት ድርጅት ከተቋቋመበት ዓላማ አንጻር ያሳካው ስኬት መኮንን ካለው ጋር እንድትጨምርልን ነው። ያሳካው ስኬት እና የነበረበት ክፍተትስ ምንድን ነበረ? ኮሎኒያሊዝም ትልቁ በአፍሪካ ውስጥ የተጣበቀ መሽገር ነበር። ስለዚህ እሱን ማስወገዱ ትልቅ ስራ ነው።
ሌላ አፓርታይድን ነው። አፓርታይድም ደግሞ ከ1948 ጀምሮ እስከ 1994 ያው ደቡብ አፍሪካ ላይ እንትን ብሎ ያንን እንዲወገድ አድርገዋል። ለምሳሌ የተለያየ ተጽዕኖን በማድረግ በስፖርት እንዳይሳተፉ ይደረግ ነበር። ደቡብ አፍሪካ በተለያየ ነገር ማዕቀብ ይካሄድባት ነበረ። ሌላ ኢትዮጵያ ለምሳሌ በዛን ጊዜ ፍሮንት ላይን ሀገሮች የሚባሉትን እና አንጎላ፣ ናሚቢያንን ነፃ እንዲወጡ ሲደረግ ኢትዮጵያ ናት እንትንም በመስጠት የሚዲያ ሽፋን ሁሉ ይሰጥ ነበር ለኤንሲ እና ለስዋፖ እነዛኑ ፓርቲ የሚባሉ የዚምባብዌ። ስለዚህ ይሄ ራሱ ትልቅ ስራ ነው። ግን ክፍተቱ ምንድን ነው ካልሽኝ እንትኑ ላይ ምንላል የአፍሪካ ሀገሮች ሉዓላዊነት ይከበር ይላል ቻርተሩ። ግን ኖት ኢንተርፌር ኢን አፍሪካን አፌርስ በአንድ ሀገር ውስጣዊ ጉዳይ መግባት አይቻልም የሚል ነገር ስለነበረው አንዱ ስህተት የተባለው ያ ነው። ሌላው ቅድም እንዳልነው ክፍተቱ ሌላውን ህብረተሰብ ክፍል አለማ ኤድ ኦፍ ስቴቶች ናቸው ዋናውን ተግባር የሚፈጽሙት እና ህዝቡ አይሳተፍም ነበረ በእንትኑ። ያ ነው እንግዲህ ስህተቱ እንጂ ትልልቁን ነገር ለዚህም ነው አሁን ዘ ፋውንዲንግ ፋዘርስ ኦፍ አፍሪካ ብለን በየአመቱ አሁን ድረስ ሁልጊዜ ስርዓቶች ቢለዋወጡም ርዕዮተ ዓለም ቢለዋወጥም ግን ዘ ፋውንዲንግ ፋዘርስ የሚባሉት በኋላ ላይ ግን በየሀገራቸው በኩዴታ ያለቁት በሙሉ እስካሁን ድረስ ይዘከራሉ። መሰረትም ናቸው። ለምን አፍሪካ ራሷን እንድታስተዳድርም አድርገዋል። ከንትን ወጥታ ማለት ነው። የኢኮኖሚ ሪሶርሷ ሁሉ ተግጦ ተወስዷል። መከራ ያየች አህጉር ናት እና ያ እንግዲህ ትልቅ ስራው ነው። ሲዟዟር ግን ቅድም ማርያም እንዳለችው ኢኮኖሚ እንትን እንዲመጣ ነው። ልክ በኋላ ላይ ኔፓድ እንደተመሰረተው እንደዚህ እና ስራ ሰርቷል። ክፍተቱ ይሄ ነው። ለምሳሌ አንዴ የዩጋንዳ ኢዲ አሚን ዳዳ እንትኑ አምባገነን መሪ ነበረ። እሱ ራሱ የአፍሪካ ህብረት እንትን የሆነበት ሊቀመንበር የሆነበት ጊዜ ነበረ። እንዴት ነው እንትኖችን አምባገነናዊ መሪዎችም ይሾሙ ነበረ። እነዛን ፋውንዲንግ ፋዘሮችን ገልብጠው መጥተው እንኳን እንደገና ይቀበሉ ነበረ በእንትን ላይ። በኋላ ግን አፍሪካ ህብረት ላይ በኮንስቲቱሽን እና በዲሞክራሲ በኩዴታ የመጡ መሪዎች ተቀባይነት የላቸውም ተባለ እና ይሄ ነው ክፍተቱ። እንትኑ ግን ኮሎኒያሊዝምን አፓርታይድን ማስወገዱና ወደ ህብረት አፍሪካ ወንድማማችነት መንፈስ ወደ አንድ እንድትመጣ ማድረጉ ግን ትልቅ ስኬት ነው ብዬ አስባለሁ። ከዚሁ እንቀጥል። የአፍሪካ ህብረት ደግሞ ያሳካቸውን ስኬቶችና ሊያሻሽላቸው የሚገባቸውን ነገሮች ደግሞ እናንሳ። ትልቅ ስራ ነው አፍሪካ ህብረት እየሰራ ያለው። በተቻለ መጠን በሁሉም አቅጣጫ ይገፋል፣ ይሰራል። በዋናነት ምንድነው ያው መዋቅሮችን ማስቀመጥ ነው መጀመሪያ። እነዛ ነገሮች ይሰራሉ። ነገር ግን ምንድነው ከታሰበበት ጊዜ እየዘገዩ የምናያቸው ነገሮች አሉ። ለምሳሌ ዋን ፓስፖርት እንጠብቃለን፣ ዋን መኒ ዋን ከረንሲ አንድ ገንዘብ እንጠብቃለን፣ አንድ ትልቅ የኃይል ማመንጫ እንጠብቃለን። በኮንጎ ላይ ከተቀመጡት እቅዶች መሰረት አንድ ትልቅ የፋይናንስ ተቋም ከስቶክ ማርኬትን ጨምሮ ሁሉንም የሚያስተዳድር ትልቅ አህጉራዊ ተቋም እንጠብቃለን። እነዚህ ነገሮች ስታያቸው በተለይ ፓስፖርቱን እስካሁን ድረስ ለምሳሌ እያየነው አይደለም። በሳይለንሲንግ ደ ጋንስ ራሱ ትልቅ አጀንዳ ነው። እሱም አሁን እንደምታያት ናት አፍሪካ። እና እነዚህ ነገሮች ለምንድን ነው እየተደጋገሙ የሚመጡት? በብዙ ያቀድናቸውን ነገሮች የተወሰኑትን ወደኋላ መቅረት ያጋጥማል። ግን ሁሉንም ደግሞ ውጤት ማሳየት ሲከብደን ምንድን ነው ህዝቡም ይጠብቃል፣ እኛም እንከታተላለን። እና ያ እኔ ሳስበው አንደኛ ፓን አፍሪካኒዝምን በደንብ ያለመገንዘብ ሁኔታ ይመስለኛል። ምክንያቱም ይህንን ትልቅ ኃላፊነት ስትወስጂ ይህንን የሚያክል 1.5 ቢሊዮን ህዝብን አስተዳድራለሁ አስተሳስራለሁ ብለሽ እንትን ስትወስጂ ትልቅ ተጨማሪ በጣም ትልቅ የሆነ ሀሳብና የሚያጸናሽ ኃይል ያስፈልግሻል። ያ ኃይል የት ይገኛል? ፓን አፍሪካኒዝም እሳቤዎች ውስጥ አለ። ብዙ ጊዜ እኛ መሪዎች የምናያቸው
ከኢስት ወይ ከምዕራብ የመጣ ፖለቲካ ሀሳብ ይዘው ሲሮጡ ነው፣ ወይ ከምስራቅ የመጣ ሀሳብ ይዘው ሲሮጡ ነው። ከዛ በኋላ በሀገራቸው ውስጥ ሁለቱ ሀሳቦች ይጋጩና ምን ይፈጠራል? ወደ ደም መፋሰስ ደግሞ ያመራል። ገባሽ? ግን የራሳችን ልንለው የምንችል ሀሳብ አለን። የእድገት አቅጣጫ ሊሰጥን ትልቅ ኃይል አለ እና ደግሞ እሱን በአግባቡ አልተጠቀምነውም። ፓን አፍሪካኒዝምን ስታነሺ ከእሱ ጋር አብረው የሚነሱ ከእሱም በላይ ያሉ ለምሳሌ አፍሮሴንትሪዝም የሚባልም እሳቤ አለ። ይህ ምንድነው? ነገሮችን በአፍሪካዊ እይታ ማየት ሊሆን ይችላል። በብዛት ዘመናዊ ትምህርት ከመጣ በተለይ እይታችን ሁላችንም በሙያም ደረጃ የአውሮፓዊ እይታ ይዘን ነው የምንንቀሳቀሰው። ፈላስፋ ብትጠሪ የአውሮፓዊ ፈላስፋ ልትጠሪ ትችያለሽ ምናምን እና እነዚህ ነገሮች ሙሉ በሙሉ ከአፍሪካዊነታችን ያላቅቁናል እና በእነዚህ ሁሉ እውቀቶች ተመስርተን የምንሰጣቸው መፍትሄ ብለን የምናመጣቸው ነገሮች በብዛት መሬት አይረግጡም። የማይረግጡበትም ምክንያት አፍሪካዊ እሳቤ ስለሌላቸው ናቸው። ሙያም በዩ፣ አላማም በዩ፣ ግብም በዩ፣ ኔጎሽዬሽንም በዩ በሁሉም መስክ ስታይ እና ፓን አፍሪካኒዝምን የአፍሪካን እውቀትን አፍሪካዊ እይታን አፍሪካዊ ፍልስፍና አሁን በተለይ ኡቡንቱ ምናምን በደንብ እየተስፋፉ እየተሰራጩ መጥተዋልና እነሱን ብታያቸው ኡቡንቱን ብታነሺ አሁን ያንቺ የኔ መሆን ባንቺ መሆን የደቡብ አፍሪካ ፍልስፍና ትልቅ የባንቱ ፊሎሶፊ ነው እና አሉ ሌሎች ፊሎሶፊዎች አሉ። ኢትዮጵያም የራሷ ፍልስፍና አላት። ከሰሜንም የምናመጣቸው ፍልስፍናዎች አሉ። ነፃነታችን ምሳሌ ሆነን መገኘታችን በራሱ ትልቅ ፍልስፍና ነው እና ይሄ ራሱ ትልቅ ጉልበት ነው። አንድ ትልቅ ሜጋ የሆነ ትልቅ የሆነ አፍሪካዊ ሀገርን ለመስራት ሁሉም ነገሮች አሉልን፣ ግን እነሱን በአግባብ የመጠቀምና ያለመጠቀም ሁኔታ ነው እና ቅድም ባልኩሽ በኒዮኮሎኒያሊዝም መዋቅር ምክንያት እነዚህን የተቀመጡልን የማንነታችን መገለጫ የሆኑ ሀገር በቀል ወይ አህጉራዊ በቀል የሆኑ መፍትሄዎችን ሳንጠቀማቸው ለረጅም ዓመት እንቀራለን። በዛ ምክንያት ይሄው አሁን ግባችን ያለ ማሳካት ግባችን ወደ ኋላ የመቅረት እናያለን። ከዛም ባለፈ ብዝበዛችን የበለጠ እየቀጠለ አሁን ቀጣዩ ጊዜ የቴክኖሎጂ ጊዜ ነው። አፍሪካ አሁን እንደተለመደው የነዛ ቴክኖሎጂዎች አስፈላጊ ግብአት አፍሪካ ላይ ነው የሚገኘው። ስለዚህ ኒዮኮሎኒያሊዝም ምን የሆነ ይመጣል? እየታደሰ ይመጣል። መልኩን ቀይሮ እንደገና ከአፍሪካ የመበዝበዝ ሂደት እንደገና ወቅት በዩ። ምክንያቱም አንዴ ብቻ የሚከናወን አይደለም። በረጅም ዓመታት በ10ና በ100 ዓመታት የሚሄዱ ሂደቶች ናቸው። ይህንን ማስቆም የኛ ኃላፊነት ነው። መሪዎቻችን ደግሞ የበለጠ እነሱ ላይ ነው ተስፋችን የምንጥለው እና በጣም ሞር ፓን አፍሪካኒስት መሆን አለባቸው። ፓን አፍሪካኒዝም አሁን 125 ዓመቱን ሞላ ፎርማሊ ኦፊሻሊ እና በዚህ ሰዓት ላይ እኛ ምን አደረግን? ምን አከናወንን? ኦኬ አንድ ህዳሴ ግድብ በራሳችን ሰርተናል። እኛ ቢያንስ እንናገራለን። አፍሪካ ህብረትም አለው። ግን ከዚህ በላይ የኋላ የዘገየንበትንም ጭምር ነው። እሱንም ተሸክመን ወደፊት መሄድ ያለብን ቶሎ መፍጠን ይጠበቅብናል። የአፍሪካ ህብረት ስኬቶች አንዱ የሰላም ማስከበር ሚናው ነው። ነፃ ደግሞ የንግድ ቀጠናንም ማቋቋሙ እንደ ስኬት ነው። ይሁንና አፍሪካ ትናንትናና ዛሬ ያሉባት ችግሮች፣ ተግዳሮቶች ይለያያሉ። ተለዋዋጭ ዘመን ስለሆነ ትናንት የነበረባት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ የጸጥታም ችግር እና ዛሬ ያለው አንድ አይደለም። የትናንትናውን እናንሳ። መኮንን ወደ አንተ። እነዚህ የአፍሪካ አንድነት ድርጅትን የመሰረቱት መሪዎች በጣም በፓን አፍሪካኒዝም የሚያምኑ ነበሩ። እንደነ ኳሜ ንክሩማ አይነቱ፣ እንደነ ሴኩ ቱሬ፣ አፄ ኃይለሥላሴ ጀምሮ ሁሉም እና በዛ ስሜት አንድ ነገር ሲደረግ ያንን እሴት ይዘሽ ስትሄጂ
አሁን አንድ ግጭት ዛታች ቢሆን የኔ ግጭት ብለሽ ነው የምታስበው። አሁን የማላየው ነገር ነው። እኔ እሱ አላይም። ለምን ሲረባረቡ እኔ ብዙም አላይም። እና የፓርት ኦፍ ቢንግ ይሄ ፓን አፍሪካኒስት መሆን እሱ ነው። የኔ ሀገር ነው። የሀገር ብቻ አይደለም አይደል? እንደ ሀገር ነው የምታስበው። እና ያ እንደዛ አይነት አሳሰብ ዛሬ ብዙም አልያውም አለ ብዙ አለ። አሁን ብዙ እንደ የአጀንዳ ሁሉ ምናምን ጥሩ ነገር ነው፣ በጣም ጥሩ ነገር ግን በስራ ላይ ነው የምለው። እኔ በአፄ ኃይለ ሥላሴ ጊዜ በነ ኳሜ ንክሩማ ጊዜ የነበረው ርብርብ አሁን ነፃ ለማውጣት ራሱ ሀገሪቷን ግጭቶች ላይ አሁን ቅድም ተናግሬ ነበር እና ብዙ ነገር አለ እና ያ አሁን ባልነው በውጭ ሀገር አስተሳሰብ ሳይሆን በአህጉሯ እሴቶችና በአስተሳሰብ ነበር የሚካሄደው በዛ ጊዜና በኋላ ተቀየረ። አሁን እየመጣን ይመስለኛል ተመልሰን ወደዚህ። ትናንት የነበሩ ችግሮች ዛሬ ቢቀየሩም የትናንትናውን መንፈስ የዛሬ ችግሮችን ለመፍታት ልንጠቀምባቸው ይገባል። እስኪ እዚህ ላይ ጨምርልን። እንግዲህ ዛሬ ችግሮች አሉ፣ እንደምናውቀው ብዙ ችግሮች አሉ። ያው ከኢኮኖሚ ጋር የተያዘ ነው አብዛኛው። ግን ያ ምንድን ነው ይሄ ሪጂናል ኢንቴግሬሽን የሚባሉት ነገሮች እዛ ላይ በጣም መስራት አለብን። ያ ነፃ ለማድረግ ነው። አሁን ደግሞ ኢኮኖሚያችንን ለማሳደግ አንድ ሀገር ብቻውን የትም መድረስ አይችልም አይደል? እና በዛ መንፈስ ችግሮቻችንን ያሉን ችግሮች አሁን ኢኮኖሚም ሆነ የግጭቶችም ሆነ ሁሉም ነገር ያሉን አብረን የመስራትና በራሳችን መፍትሄ ማምጣት ምንችልበት ያ ነው እንግዲህ ሀሳቡና ይመስለኛል ዛሬም እኮ እየተደረገ ነው። እያየው ነው፣ ብዙ ነገር እያየው ስለሆነ አሁን አጀንዳውንም እያየን ነው እና እሱም እንደሚሳካ ምንም ጥርጣሬ የለኝም አብዛኛው እና ዛሬም ጥሩ ነው ብዬ አስባለሁ። እሺ ኤርሚያስ እዚህ ጋር ጨምርልን። ትናንት አፍሪካ ይገጥማት የነበሩ ችግሮች ምንድን ነበሩ? ዛሬስ ምንድን ናቸው? ዓለም ተለዋጭ ከመሆኗ ጋር ተያይዞ ከትናንትናውስ ምን እንውሰድ? ምን ነው ለምሳሌ አፍሪካ የሚደርስባት የኮሎናይዝም ነው ቅሪት ነው የሚባለው። ለምሳሌ ምንድነው ባውንደሪ ኮንፍሊክት ነበረ፣ የድንበር ግጭት። ያ ቅኝ ገዢዎች አስመረው የሄዱት እሱ በጣም አፍሪካ ውስጥ ከፍተኛ አምጥቷል። ሌላው ኩዴታ ነው። እንደገና ፓቨርቲ ድርቅ ምን መኖር በወቅቱ ምንድነው ይሄ ሁሉን ግን ስንወስድ ኒዮኮሎኒያሊዝም ለምሳሌ ፍራንስ ፋነን የሚባል አለ ፈላስፋ አለ ማለት ማርቲኪው የተወለደ ነው። ማርቲኪው ማለት ካሪቢያን ደሴት ከዛ የመጣ ነው፣ ግን ለአልጄሪያ የተዋጋ ዶክተር ነው። ኤፍኤልኤንን ከነ ቤንቤሌ ጋር ይዋጋ የነበረ ነው አልጄሪያ ነፃ ለማውጣት። አሁን እሱ ምን ጽፏል? ብላክ ስኪን ዋይት ማስክ የሚል መጽሐፍ አለ። ምንድነው ነፃም ከወጣን በኋላ አፍሪካዎች ነፃ ከወጣ በኋላ አንዳንድ መሪዎች የድሮውን የቅኝ ገዢዎችን መንፈስ ይዘው ነው ወደ ህዝባቸው የመጡት። ለዚህ ነው አፍሪካ ነፃነት ብትወጣም ግን ኢኮኖሚያዊ ነፃነት አላገኘችም። ኒዮኮሎኒያሊዝም ላይም አሁን ትውልዱን አፍሪካ ነፃ ብትወጣም ሁሉም ሀገር ኢትዮጵያም ነፃ ብትወጣ የራሳችንን እንኳን አታይም። አሁን አንዳንድ ቦታ ትውፊት ብዙ ነገር እያለ ብዙ ስሞች የቀድሞ ቅኝ ገዢዎች ነው የሚራገበው። ያ ሊሆን የቻለው ምንድነው ማይንድ ስሌቨሪ ስላለ ነው። እና አልጠፋም ማለት ነው። ማለት ትግሉ ጥሩ ቢሆንም ግን ቅሪቱ አለ። ግን ቅኝ ገዢዎች ትተውት የሄዱት ነው። ትናንት ቅኝ ግዛት ነበረ ቀጥታ፣ ዛሬ ግን የእጅ አዙር ቅኝ ግዛት ነው በእያንዳንዱ ጉዳይ ላይ። ከዛ ችግር ታዲያ እንዴት እንውጣ? አፍሪካዊ መፍትሄ፣ የራሳችን አስተሳሰብ እንዴት ይኖራል? ብዙ ነገር ላይ ብንነካካ ችግሩ በጣም ውስብስብ ነው። ጀስት ሁሉንም ሊያሰር የሚችል ምንድነው አንደኛ አፍሪካዊ እሳቤ እይታ መኖር በጣም አስፈላጊ ነው። አፍሪካን ባህላችንን ማወቅ በጣም ያስፈልጋል። ዌስት ላይ እንዴት ህዝቡ እንደሚኖር የዌስት ምዕራብና ምስራቅ መተዋወቅ በጣም ያስፈልጋል። እንደውም የአፍሪካ ጥናት ትምህርቶች በጣም መስፋፋት አለባቸው። ዲፓርትመንት ሳይሆን ብቻ ስለሆነ ሳይሆን እንዴት ነው በኋላ ላይ ትላልቅ ውሳኔዎች ለመስጠት ስትዘጋጂ ቀድመሽ በጣም ዝግጁ መሆን ስለሚያስፈልግ በተለይ አፍሪካ ጉዳይ ላይ
እና በነዚህ ምክንያት ከባባድ ያስቸግራል። ነገር ግን በዛ ሁሉ ውስጥ ግን ውጤት ደግሞ ይታያል። አሁን ያን ጠንካራ አሁን እንደዚህ አይነት ችግሮችን ቢኖሩ የተደረጉ ጠንካራ ጥረቶችን እነሱን እናንሳ። ለምሳሌ አሁን ይሄንን አመት እንየው በየአመቱ እንትን ስለምን ይሄ አመት አሁን በኮሎኒያሊዝምና በባርነት ንግድ የደረሰባትን ጉዳት ለሱ ፍትህና ካሳ የምታገኝበት አመት ነው ተብሎ ነው የተወሰነው በአፍሪካ ህብረት። በዛ ዙሪያ ላይ በጣም ብዙ የተሰሩ ስራዎች አሉ። አንዱና ትልቁ ምንድነው በካሪቢያን ላይ የሚገኙ እንዲሁም በኖርዛና ደቡብ አሜሪካ ላይ የሚገኙ ባርነት ንግድ ሄዱ የአራትና 3-4 መቶ ዓመት ትውልድ ያላቸውን ትውልድ አፍሪካውያን ጋራ አንድ ህብረት የመፍጠር አመት ነበረ። ይሄ በጣም በትልቁ የተሳካ አንድ ትልቅ አጀንዳ ነው። ለምሳሌ አሁን ጳጉሜ ላይ ካሪኮም የካሪቢያን ኮሚኒቲ በመንግስት ደረጃ አፍሪካ ህብረት ጋር ለመጀመሪያ ጊዜ የተገናኘበት አመት ይሄ አመት ነው። በዛም ነው እነ ፕራይም ሚኒስተር ሚያ ሞድሊ ከባርቤዶስ የመጡበት ትልቁ አጋጣሚና ይሄ ትልቅ የፓን አፍሪካኒዝም መነቃቃት ያሳየበት አመት ነው። ስለዚህ ስኬቶች ብዙ አሉ። ነገር ግን እነዚህን ስኬቶች የበለጠ ይጠበቃል ያንን ለማለት ያክል ነው። እሺ መኮንን፣ ኢትዮጵያ በዘመናት ቅብብሎሽ ውስጥ ዳግማዊ ምኒልክ ካሳኩት የአድዋ ድል ጀምሮ ከዛም በኋላ በንጉሱ በአፄ ኃይለ ሥላሴ ዘመን የአፍሪካ አንድነት ድርጅትን መመስረት ከዛም እያን በደርግም በኢህአዴግም አሁን ባለንበት በብልጽግና ጊዜም የማይናወጥ አቋም አላት። አፍሪካዊ አንድነትና ወንድማማችነት የሚል በየዘመኑ ኢትዮጵያ ያዘችው አቋም በማሳያ ያነሳን እናውራ እስኪ። በአፄ ኃይለ ሥላሴ በንጉሱ ጊዜ የነበረው ነገር እናንሳ። ሌላውንም ማንሳት እንችላለን ወደዚህ መተን። በንጉሱ ጊዜ የነበረው ትልቁ ነገር ምንድነው? አንድ የአባት ያለው ነገር አለ። እያንዳንዳችን ነፃነት ዋጋ የለውም ሌሎቹ ነፃ ካልሆኑ ይላል እና እዛ ላይ ነው ትልቅ ስራ ተሰራ። እዛ ላይ አፍሪካን ነፃ ለማውጣት ወንድምና እህቶቻችን ነው እንዳልሽው የአፍሪካ አንድነት ድርጅት መመስረት ትልቅ ነገር ነው። መሪዎቹን አንድ ላይ ተሰብስበው የማያውቁ መሪዎች አንድ ላይ በአንድ ጥላ ስር። ከዛ በላይ ቢሆን ጥሩ ነበር፣ ግን ሀሳብ ልዩነት አለ መቼም። የግጭቶቹ ላይ ብዙ ተሰርተዋል። እንደገና ይሄ ፓን አፍሪካኒዝም ስሜት በወጣቱ ድረስ ደርሷል ነበር ለዛ ሰዓትና አሁንም ብዙ እየተሰራ ይመስለኛል። እያየው ነው። አሁን እህቴ ማርያም እንዳለች አሁን ይሄ ገርድ የግድቡ ጉዳይ ይሄ ትልቅ ነገር ነው ለአፍሪካ እና አፍሪካኖች በራሳቸው አንድ ነገር መስራት ኢትዮጵያኖች ድሮ እንዳሳየኑ የአድዋ እንዳሳየኑ እሱንም እንችላለን አይደል? እኛ ጥቁር ህዝቦች እንችላለን። ኢትዮጵያ ብዙ ነገር አሳይታለች። በዛም በደርግም ጊዜ እነ ዚምባብዌ ሲረዱ ነበር ያለ ኤርፎርስ ሁሉ እዚህ ነበር ውትድርና ስልጠና ሁሉ የሚሰጠው ልክ በጃንሆይ ጊዜ እንደነበረውና ጥሩ ቅብብሎሽ ነበረ እዚህ በአፍሪካ። መቼም ቢሆን ኢትዮጵያ ከንጉሱም ከአፄ ምኒልክም ጀምሮ የነበረው ቅብብሎሽ በጣም ጥሩ ነው። አፍሪካ ላይ ኢትዮጵያ ከትናንት እስከ ዛሬ ያላት አቋም ምንድነው? ወጣቱስ ምን ይማር የሚለውን እንጨምርና ወጋችንን ጨርስ። ኤርሚያስ፣ ሁሉም ለአፍሪካ በቃ ጽኑ አቋም ነው ያለው። የትውልዱም ደግሞ ልክ እንደ መሪዎች ተመርቶ አፍሪካዊ መንፈስ መመገብ ይኖርበታል ማለት እንደገና በትምህርትም ላይ በካርኩለም ልክ አጀንዳ 2063 ላይ አፍሪካውያን መማር አለባቸው። ፓን አፍሪካኒዝም ህብረተሰቡ ዘንድ እንዲገባ ሰርጾ ከታች ጀምሮ ከኤሌመንተሪ ጀምሮ ፓን አፍሪካኒዝምን የሚያውቅ ትውልድ። ለምን ኢትዮጵያ ሄድኳርተር ኦፍ ኦኤዩ ዜን አፍሪካ ዩኒየን ሆና የአፍሪካ መቀመጫ ሆና ግን 50ኛው ዓመት እንኳን ሲከበር የቀዘቀዘ ነበረ። 10ኛው እንደተከበረው አይደለም እና አሁን ግን ታች እንዲወርድ ያስፈልጋል። የግራስ ሩት በቃ በየትምህርት ቤቱ በካርኩለም ሶስቱ በተለይ ቢገቡ ጥሩ ነው። አባይ፣ አድዋና ፓን አፍሪካኒዝም መግባት ይኖርባቸዋል ብዬ አስባለሁ። ቅብብሎሽ ወሳኝ ነው። ወጣቱ ቅብብሎሹን ማስቀጠል ይጠበቅበታል። በዚህ ወር በባለፈው ሳምንት የኢትዮጵያ አየር ኃይል 9ኛ ዓመት ተከብሯል እና በዚህ ክብረ በዓል ላይ አንድ በጣም የተነሳ
ባለውለታ ነበረ። ያም ኮሎኔል ጆን ሮቢንሰን ናቸው። አሜሪካዊ ኮሎኔል ጆን ሮቢንሰን በኢትዮጵያዊ ዶክተር መላኩ በያን አማካኝነት ኢትዮጵያን በሁለተኛው የኢትዮ ጣሊያን ወረራ ጊዜ መጥተው አየር ኃይሉን አደራጅተው የኢትዮጵያን አውሮፕላኖች አብረው ለኢትዮጵያ ጎን የተዋጉ ሰው ናቸው። ያ በጣም ትልቅ አስደሳች ታሪክ ነው። ይህም በአሁኑ በዓል ላይ በአሜሪካ መንግስት ልኡካን ጀነራሎች የተነገረና የተመሰገነ ነው። ይሄ አስደሳች የስኬት ታሪክ ያ በዛን ጊዜ የነበረው አስተዋጽኦ ዛሬ የምናውቀው ኢትዮጵያ አየር መንገድን ጭምር አየር ኃይልን ብቻ ሳይሆን ኢትዮጵያ አየር መንገድን ጭምር የወለደ የወንድማማችነት የፓን አፍሪካኒዝም ፍሬ ነው። ስለዚህ እንደዚህ ይህንን ነገር መድገም ይህን አጋጣሚ እንደዚህ አይነት ትስስሮች እንደዚህ አይነት ትብብሮችን ባሰፋን ቁጥር ለትውልድ ተሻጋሪ ትላልቅ ተቋማትን ትላልቅ ታሪክን መስራት እንችላለን። የአሁኑ ትውልድ ደግሞ ጥያቄ ምልክት ነው። ምን መስራት እንፈልጋለን? ራሳችን አስበን ተባብረን አዲስ የሆነ ታሪክ የምንሰራበት አጋጣሚ አለን። ስለዚህ ምስራ ፓን አፍሪካኒዝም ተጠቅም። መልካም። እዚህ ስቱዲዮ መታችሁ በፓን አፍሪካኒዝም ዙሪያ ለነበረን ቆንጆ ቆይታ፣ ጨዋታ፣ ወግ ከልብ ነው ማመሰግናችሁ። እኛም እናመሰግንሻለን። መልካም። ክቡራን ተመልካቾቻችን በዛሬው የትውልዶች ወግ መሰናዷችን ፓን አፍሪካኒዝም እሳቤን የአፍሪካ አንድነት ድርጅት ምስረታ ከዛ በኋላ ወደ አፍሪካ ህብረት ያደረገው ጉዞ አጠቃላይ የፓን አፍሪካኒዝም እሳቤ ከትናንት እስከ ዛሬ በትውልዶች መካከል እንዴት ያለ ነው፣ ይህ ትውልድ ስለ ፓን አፍሪካኒዝም ሊማር ይገባል በሚሉ ሰፊ ጉዳዮች ላይ እንዲህ ቆይታ አደረግን። ሌሎች የፋና ሚዲያ ኮርፖሬሽን መሰናዶዎች ይቀጥላሉ። ጤና ይስጥልኝ።